ቻናልህ ከቀን ወደ ቀን እንዲያድግና ገቢህ እንዲጨምር ከፈለክ የዩቲዩብ አናላይቲክህን በትክክል እየተጠቀምክበት ነው? ዛሬ አብረን የምናየው አራቱ ነጥቦች ህይወትህን ይለውጣሉ። የዩቲዩብ አናላይቲክ የቻናልህ ካርታ ነው። ዛሬ ይህንን ካርታ ተጠቅመህ ገቢህን የምትጨምርባቸውን አራት ሚስጥሮች አሳያለሁ። ቪዲዮው ጠቃሚ ሆኖ ከታየህ ሳብስክራይብ፣ ላይክ እና ሼር በማድረግ ለሌሎች አዳርሱ። አሁን በቀጥታ ወደ ቪዲዮ። የዩቲዩብ ቻናላችን ላይ የዋይቲ ስቱዲዮ ወይም ደግሞ የዩቲዩብ ስቱዲዮ አናላይቲክን አንድ ባንድ መረዳት ካልቻልን ዩቲዩብ ላይ ገንዘብ መስራት ወይም ደግሞ የዩቲዩብ እይታችን ማሻሻል አንችልም። እንዴት እንደምንረዳ አንድ ባንድ በግልጽ እና በቀላል አሳያችኋለሁ። በቀጥታ ወደ ዋይቲ ስቱዲዮ እንገባለን። ዋይቲ ስቱዲዮ የሚለውን ክሊክ አድርጌ እገባለሁ። እዚህ ጋር ከገባው በኋላ እነዚህ አራት ወሳኝ ነገሮች፣ አንደኛ ኦቨርቪው፣ ሁለተኛ ኮንቴንት፣ ሶስተኛ ኦዲየንስ እና አራተኛ ትሬንድ ናቸው። እነዚህን አራት ነገሮች አንድ ባንድ አሳያችኋለሁ። ሁላችሁም በትኩረት በመከታተል እነዚህን ወሳኝ ነገሮች ካልተረዳችሁ ዩቲዩብ ላይ ገንዘብ መስራት አትችሉም። ይሄው ስለዚህ የመጀመሪያውና አንደኛው ኦቨርቪው ሲሆን ኦቨርቪው ላይ ያሉ ወሳኝ ነገሮችን ልንገራችሁ። ኦቨርቪው ማለት እይታ ማለት ነው። የቻናላችን እይታ አጠቃላይ የሚያሳየው ኦቨርቪው ይባላል። ኦቨርቪው ላይ ሶስት ነገሮችን እናያለን። አንደኛ ቪውስ አለ፣ ሁለተኛ ዎች ታይም ወይም ሃወርስ አለ፣ ሶስተኛ ሳብስክራይበር አለ። ስለዚህ እነዚህን አንድ ባንድ አሳያችኋለሁ። ቪው ማለት እዚህ ጋር እይታ ነው። ስለዚህ እዚህ ጋር የሚያሳያችሁ እይታው የዚህን ወር ነው። የ28 ቀን ነው የሚያሳያችሁ። ለምሳሌ እዚህ ጋር ቪውስ ይልና 2.5k ይላል። ስለዚህ 2500 ቪውስ በዚህ ወር ታይቷል ይሄ ቻናል ማለት ነው። ስለዚህ 48% ሞር ዛን ፕሪቪየስ 28 ዴይስ ይላል። ስለዚህ ከባለፈው ወር አንፃር ሲታይ 48 እና ከዛ በላይ ፐርሰንት በዚህ ወር የታየው እይታ ጨምሯል ይለናል። ስለዚህ ቪውስን ካየን ወደ ዎች ታይም ወይም ሃወርስ እንገባለን። ይሄ ማለት ደግሞ የእይታ ሰዓት ነው። ስለዚህ 125 የእይታ ሰዓት በዚህ 28 ቀን ይሄ ቻናል አግኝቷል ማለት ነው። ከባለፈው አንፃር ሲታይ 54% ሞር ዛን ዘ ፕሪቪየስ 28 ዴይስ ይላል። ከባለፈው ወር 54% ከፍ ያለ ዎች ታይም በዚህ ወር አግኝቷል ይለኛል። እሺ ሳብሳረግ ሳብስክራይበር፣ ስለዚህ 96 ፕላስ ሳብስክራይበር በዚህ ወር ይሄ ቻናል ሳብስክራይብ ተደርጓል ማለት ነው። ስለዚህ 68% ሞር ዛን ዘ ፕሪቪየስ 28 ዴይስ ይላል። ስለዚህ ከባለፈው ወር 68% ከፍ ብሏል ማለት ነው። ሳብስክራይበር፣ ዎች ታይም እና እንዲሁም ደግሞ ቪውስን በማን ውስጥ አይተናል? በኦቨርቪው ውስጥ አንደኛውን ጨርሰናል። ሁለተኛው ኮንቴንት ላይ ስንገባ ደግሞ ወሳኝ ነገሮችን አሳያችኋለሁ። ኮንቴንት ላይ ስንገባ አራት ወሳኝ ነገሮች አሉ። እነሱንም አሳያችኋለሁ። የመጀመሪያው ቪውስ ነው። እሺ እዛ ደግሞ ኢምፕሬሽን አለ። ከዛ ኢምፕሬሽን ክሊክ ስራው ሬት አለ። አቨሬጅ ቪው ዱሬሽን አለ። አራት ነገሮችን እዚህ ጋር አንድ ባንድ አሳያችኋለሁ። ተመልከቱ። ስለዚህ ቪውስ ማለት እዚህ ጋር እይታ 2.4k 2400 እይታ በዚህ ወር ይሄ ቻናል አግኝቷል ይለኛል። እሺ ከዛ ኢምፕሬሽን ማለት ደግሞ ልክ ሰዎች ክሊክ አድርገውት ይገቡና የእናንተን ቪዲዮ እስከ መጨረሻው ያዩበት ሰዓት ማለት ይሄ ማለት ቪዲዮአችሁ ተመልካቾችን የመያዝ አቅም ማለት ነው። ስለዚህ እዚህ ጋር የኔ 41.6k ኢምፕሬሽን አለኝ ማለት ነው። ከባለፈው በፐርሰንት 16% የበለጠ በዚህ ወር ኢምፕሬሽን አለው ማለት ነው። ስለዚህ እየጨመረ እንደሆነ ያሳያል። ተመልከቱ። ከዛ እሱን ከጨረስኩ በኋላ ኢምፕሬሽን ክሊክ ስራው ሬት የሚላለ ኢምፕሬሽን ክሊክ ስራው ሬት ማለት ተምብኔላችሁን አይተው ተምብኔሉን እንዳዩት አጓጉቷቸው ክሊክ አድርገው ገብተው የሚያዩላችሁ ሰዎች በፐርሰንት ሲቀመጥ ማለት ነው። ስለዚህ እዚህ ጋር ትኩረት ማድረግ ያለባችሁ ኢምፕሬሽን ክሊክ ስራው ሬት ከፍተኛ ከሆነ የእናንተ ተምብኔል ሰዎችን የመያዝ አቅሙ በጣም ከፍተኛ ነው ማለት ነው። ስለዚህ እዚህ ጋር ዝቅተኛ ፐርሰንት ካስቀመጠላችሁ ተምብኔል ላይ ችግር አለ ማለት ነው። እሱንን በመረዳት ተምብኔላችሁን በደንብ ማሻሻልና ሰዎችን እንዲይዝ አድርጋችሁ መስራት አለባችሁ። ይሄን ከጨረስን በኋላ አቨሬጅ ቪው ዱሬሽን አለ። የእያንዳንዱ ቪዲዮ ተደምሮ አቨሬጅ ቪው ዱሬሽን እዚህ ጋር ያስቀምጥላችኋል ማለት ነው። ይሄ ማለት አማካኝ እይታ ሰዓት እዚህ ጋር ይነግራችኋል። ስለዚህ ኮንቴንት ላይ እነዚህን አራት ነገሮች ካወቃችሁ በጣም የዩቲዩብን አልጎሪዝም ተረድታችኋል ማለት ነው። እሺ እሱ በኋላ ወደ ሶስተኛውና ወደ ወሳኙ ነገር ስነድ ኦዲየንስ ይባላል። ይሄ ማለት የኛ ተመልካቾች ማለት ነው። ኦዲየንስ የምትለዋን ክሊክ ሳደርግ የሚመጡልኝን ነገሮች አንድ ባንድ ነግራችኋለሁ። ተመልከቱ። እዚህ ጋር ኦዲየንስ ላይ ስገባ ተመልከቱ። እዚህ ጋር ኦዲየንስ ላይ ስገባ ይሄው እዚህ ጋር መንዝሊ ኦዲየንስ አለ፣
ሳብስክራይበር አለ። ስለዚህ በዚህ ወር የኔ ተመልካቾች ምን ያህል ተመልካች ይሄ ቻናል እንዳገኘ 1.3k ተመልካች ይለኛል። ስለዚህ 1300 ኦዲየንስ በዚህ ወር አግኝቷል ማለት ነው። እሺ ሳብስክራይበሩን ደግሞ ስናየው 96 ፕላስ። ስለዚህ ከ96 በላይ ሳብስክራይበር በዚህ ወር አግኝቻለሁ ማለት ነው። ይሄን የኦዲየንስን አናላይቲክ የሚያሳያችሁ ቦታ ነው። ይሄን ካደረጋችሁ በኋላ ከታች ዝቅ ስትሉ ኦዲየንስ ባይ ዎች ቢሄቪየር ይላል። ስለዚህ እዚህ ጋር ስለ እይታቸው ደግሞ አንድ ባንድ ይነግራችኋል። ኒው ቪወር 90.9% የእናንተን አዲስ ተመልካቾች አይተውታል። ኬጁዋል ቪወር 9.1 ተመልክተውታል። ሬጉላር ቪወር ደግሞ 0.1 ተመልክተውታል። ይህንን ቻናል የተመለከቱን አንድ ባንድ አስቀምጦላችኋል። እዚህ ጋር ፖፑላር ዊዝ ኬጁዋል፣ ፖፑላር እንዲሁም ደግሞ ፖፑላር ዊዝ ኒው ቪወር እያለ አንድ ባንድ አሳይቷቸዋል ቪዲዮዎችን በግልጽ። እሱን ካያችሁ በኋላ ዋናውና ወሳኙ ነገር እዚህ ላይ ነው። when your viewers are on YouTube የእናንተ ተመልካች ዩቲዩብ ላይ የሚሆኑበት ሰዓት መቼ ነው ይላል። ስለዚህ እዚህ ጋር በደንብ ትኩረትና በኃይለኛው መስራት ያስፈልጋችኋል። ይሄንን ካላወቃችሁ ዝም ብላችሁ ቪዲዮ ብትለቁ ዋጋ የላችሁም። ስለዚህ የእናንተ ተመልካች ምን ሰዓት ምን ሰዓት ላይ ከስንት እስከ ስንት ሰዓት ላይ ዩቲዩብ ላይ እንዳሉ ማወቅ አለባችሁ። ከዛ በኋላ እነሱ ከሚያዩበት ሰዓት 30 ደቂቃ 40 ደቂቃ ቀድማችሁ ቪዲዮአችሁን ትልካላችሁ። ከላካችሁ በኋላ እነሱ እስከሚመለከቱ ድረስ ዩቲዩብ የእናንተን ቪዲዮ እየገመገመው ወይም ደግሞ አናላይቲክ እያደረገው ይቆይና ወዲያውኑ የተመልካቾች ሰዓት መግቢያቸው ሲደርስ እሱ ወደ እነሱ ይለቀዋል። ከዛ በኋላ የእናንተ ቪዲዮ ቫይራል ይወጣል ማለት ነው። ተመልከቱ። ስለ ሰዓት ስናወራ ሁለት አይነት ሰዓቶች አሉ። እንደ ኢትዮጵያ አቆጣጠርና እንደ ዓለም አቀፍ አቆጣጠር ወይም ደግሞ እንደ አውሮፓውያን አቆጣጠር ወይም ደግሞ እንደ ግሪጎሪያን አቆጣጠር ይባላል። ስለዚህ እንደ ኢትዮጵያና እንደ ዓለም አቀፍ እንደ አውሮፓ ወይም ደግሞ እንደ ግሪጎሪያን አቆጣጠር አንድ ባንድ ነግራችኋለሁ። ስለዚህ በኢትዮጵያና በዓለም አቀፍ አቆጣጠር የሰዓት ልዩነት ልንገራችሁ። በመጀመሪያ ከዚህ ላይ ማወቅ ያለብን ኤኤም እና ፒኤም ምን ማለት እንደሆነ ማወቅ አለብን። ኤኤም ማለት አንቲ ሜሪዲያን፣ ይሄ ማለት ከሰዓት በፊት ወይም ደግሞ ቢፎር ሚድ ዳይ ይባላል። ፒኤም ማለት ደግሞ ፖስት ሜሪዲያን፣ ከሰዓት በኋላ ወይም ደግሞ አፍተር ሚድ ኤዳይ ይባላል። እነዚህን ነገሮች ካወቃችሁ በኋላ ኤኤም ወይም ደግሞ ከሰዓት በፊት የሚባለው ከምሽቱ 6 ሰዓት እስከ ቀኑ 5 ሰዓት ከ59 ድረስ ያለው ከሰዓት በፊት ወይም ደግሞ ኤኤም ይባላል። እንደገና ፒኤም ማለት ደግሞ ፖስት ሜሪዲያን የሚባለው ደግሞ ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 5 ሰዓት ከ59 ድረስ ያለው ይሄን ምን ይባላል? አፍተር ሚድዳይ ወይም ደግሞ ከሰዓት በኋላ ይባላል ማለት ነው። ይሄንን ካወቃችሁ ስለ ሰዓት አንድ ባንድ ምንም ነገር አይከብዳችሁም። እሺ ተመልከቱ። እሱ ከሆነ በኋላ እዚህ ጋር የኔን አናላይቲክ ላሳያችሁ። ተመልከቱ። እዚህ ጋር 11 ሰዓት ከ52 እስከ 5 ሰዓት ከ52 እዚህ ጋር አናላይቲክ ሰርቶልኛል። ከዚህ ጋር ልዩነት ደግሞ ልንገራችሁ። እንደ ኢትዮጵያና ዓለም አቀፍ አቆጣጠር በኢትዮጵያ 6 ሰዓት ከሆነ በዓለም አቀፍ ፕላስ 6 አድርጋችሁ ታውቁታላችሁ። የኢትዮጵያ 6 ሰዓት ከሆነ በዓለም አቀፍ ደረጃ 12 ሰዓት ይሆናል ማለት ነው። ስለዚህ ከኢትዮጵያ ላይ 6 ደምሩበት፣ ከዓለም አቀፍ ሰዓት ላይ ደግሞ 6 ቀንሱበትና የሰዓቱን ልዩነት ታገኙታላችሁ። ለምሳሌ በዓለም አቀፍ ደረጃ 8 ሰዓት ከሆነ ከዓለም አቀፍ ላይ 6 ሰዓት ሲቀንሱበት በእኛ ስንት ሰዓት ይሆናል? 2 ሰዓት። አያችሁ? በእኛ ደግሞ 4 ሰዓት ከሆነ ዓለም አቀፍ ለማግኘት 6 ደምሩበት 10 ሰዓት ይሆናል። ይህንን ካወቃችሁ ሌላው ነገር ቀላል ነው። ተመልከቱ አሁን እንግዲህ እዚህ ጋር። ስለዚህ አሁን ከ11 ሰዓት ከ52 እስከ 5 ሰዓት ከ52 ያለውን አናላይቲክ የኔን የዩቲዩብ ቻናል ሰጥቶኛል። አንድ ባንድ እዚህ ጋር በግልጽ ልንገራችሁ። እሺ 11 ሰዓት ከ52 ማለት ምን ማለት ነው ካላችሁ ፒኤም ናት። አያችሁ? ፒኤም ማለት ከሰዓት በኋላ ነው ያልኳችሁ አይደል? ስለዚህ 11 ሰዓት ከ52 ከሰዓት በኋላ የሚባለው በእኛ ስንት ሰዓት ማለት ነው? ከ11 ሰዓት ከ52 ሲቀነስ 6 ስንት ይሆናል? 5 ሰዓት ከ52 ማለት ነው በእኛ 5 ሰዓት ከ52 ምን ሰዓት ላይ ነው? ማታ ላይ። ማታ 5 ሰዓት ከ52 እስከ በበነገተው 11 ሰዓት ከ52 ያለውን እዚህ ጋር አስቀምጦልኛል። ስለዚህ የኔ ማታ ከ5 ሰዓት ከ52 እስከ 5 ሰዓት ከ52 ማለት 6 ሲደምሩበት እስከ 11 ሰዓት ከ52 ከማታ 5 ሰዓት ከ52 እስከ ንጋቱ 11 ሰዓት ከ52 ድረስ ምንም አይነት ተመልካች የለኝም። አያችሁ? ተመልካቻችሁ ከፍተኛ የሆነበት እዚህ ጋር የምታውቁት ልክ እዚህ ጋር ከለሩ ድምቅ ብሎ ይታያቸዋል። እዚህ ጋር ወደ ታች ያሉት ደምቀው የሚታዩት ከለሮች የኔ ተመልካቾች ያሉበት አናላይቲክ ነው ወይም ደግሞ ያሉበት ሰንጠረዥ ነው ማለት ነው። ስለዚህ ይሄ ከሆነ ከኔ ከምሽቱ
5 ሰዓት ከ52 እስከ ንጋቱ 11 ሰዓት ከ52 ምንም አይነት ተመልካች አንድም የለኝም። በዚህ ሰዓት ብለቅ ምንም አይነት ቪዲዮ እይታ የለውም። እሺ ከንጋቱ 11 ሰዓት ከ52 እስከ ቀኑ 5 ሰዓት ከ52 የተወሰኑ ተመልካቾች አሉኝ። ከቀኑ 5 ሰዓት ከ52 ደግሞ እስከ ምሽቱ ከቀኑ 11 ሰዓት ማለት 5 ሰዓት ነው። 5 ሰዓት ከ52 ከቀኑ እስከ ምሽቱ 11 ሰዓት ከ52 ድረስ ደግሞ ብዙ ተመልካች አለኝ። ስለዚህ የኔ ተመልካች የሚሆነው ምንድነው እስከ ቀኑ 11 ሰዓት ከ52 የኔ ተመልካቾች ዩቲዩብ ላይ አሉ ማለት ነው። አያችሁ። ስለዚህ እኔ መልቀቅ ያለብኝ ተመልካቾች ከሚመጡበት 30 ደቂቃ ቀድሜ ነው ካልኳችሁ የመጀመሪያው 5 ሰዓት ከ52 ከሆነ ከ5 ሰዓት ከ52 30 ደቂቃ ወይም ደግሞ 50 ደቂቃ ቀድሜ እኔ ከ5 ሰዓት እስከ 7 ሰዓት ባለው ቪዲዮዬን ከለቀኩ ዩቲዩብ በራሱ እስከዛ ቸክ እያደረገው ይቆይና ተመልካቾች ዩቲዩብ ላይ ሲገቡ ቀጥታ ለነሱ ይልከዋል። በዛ ሰዓት የኔ ተመልካቾች ይሄን ቪዲዮ ሙሉን እያዩ ሼር እና ላይክ ካደረጉት የኔ ቪዲዮ ቫይራል ይወጣል። በዩቲዩብ በቂ ገንዘብ እሰራለሁ ማለት ነው። ስለዚህ ሰዓት አቆጣጠሩን በግልጽ ነግሬያችኋለሁ። እንዴት እንደሆነም በግልጽ አውቃችኋል። ይሄ በቃ ድምቅ ያለ ምልክት ወይም ቀለም የሚታይበት የእናንተ ተመልካቾች ያሉበት ሰዓት ነው። ይሄው ከእሁድ እስከ ቅዳሜ ድረስ አንድ ባንድ የሳምንቱን እዚህ ጋር ተመልክታችሁ በዚህ መሰረት ይሄን ቼክ እያረጋችሁ ይሄን ተረድታችሁ ካለቀቃችሁ ዝም ብላችሁ በማንኛውም ሰዓት የምትለቁ ከሆነ እናንተ በከንቱ ጊዜያችሁን ታባክናላችሁ ማለት ነው። ስለዚህ እዚህ ላይ በደንብ ትኩረት አድርጉ። ትልቁን ዋጋ የምትሰጡት እዚህ ላይ ነው። ተመልካቾቻችሁ ከሚገቡበት ሰዓት ቀድማችሁ 30 ደቂቃ የእናንተን ቪዲዮ ልቀቁ። የኔ አሁን እዚህ ጋር ስትቆጥሩ ከላይ ወደ ታች ነው። ከላይ ነው የሚጀምር ወደ ታች ነው የምትመጡ። ስለዚህ የኔ አሁን እዚህ ጋር ይሄ ማለት ከጧቱ 5 ሰዓት ከ52 እስከ ምሽቱ 11 ሰዓት ከ52 ድረስ ብለቅ ቪዲዮ ቫይራል ይወጣል ማለት ነው። ስለዚህ እናንተ ይሄን ተመልከቱ። ስትመጡ የምትለቁበትን ሰዓት ከላይ ነው የምታገኙት። አሁን እኔ 11 ሰዓት ከ52 የምትለዋ መጀመሪያ ናት። ይቺ ማለት በእኛ 5 ሰዓት ከ52 ናት። ይሄኛው ደግሞ 5 ሰዓት ከ52 ማለት ደግሞ 11 ሰዓት ከ52 ማለት ነው። ስለዚህ ከቀኑ 5 ሰዓት ከ52 እስከ 11 ሰዓት ብለቅ የኔ ተመልካቾች ምን አሉ ዩቲዩብ ላይ አሉ። ግን 11 ሰዓት ከ52 ድረስ ነው የመጨረሻው ሰዓት 11 ሰዓት ከ52 ነው። 11 ሰዓት ከ52 እና ከዛ በኋላ ብለቀው የኔ ቪዲዮ ሳያዩት ይወጣሉ እነሱ። የኔ ቪዲዮ ቫይራል ሳይወጣ ባለበት ይቀራል ማለት ነው። ስለዚህ ይሄንን እዚህ ላይ በደንብ ትኩረት አድርጉ። ይሄን ካደረጋችሁ በኋላ ዲቫይስ ታይፕ የሚል አለ ከታች። ለምሳሌ ሞባይል፣ ኮምፒውተር፣ ቲቪ፣ ታብሌት። በሞባይል ስንሰው እንዳያችሁ 85.6፣ በኮምፒውተር በቲቪ እና በታብሌት እያለ እያንዳንዱን በፐርሰንት ያሳያችኋል። ዝቅ እንዳላችሁ ደግሞ የእናንተን ቪዲዮ የሚመለከቱት ከስንት እስከ ስንት እድሜ ያላቸው ሰዎች ናቸው የሚለውን ያሳያል። ኤጅ ለምሳሌ እኔ ከ25 እስከ 44 ያሉ እድሜዎች ብቻ ነው የሚያዩት። ከዛ ውጭ ያለው 00% ነው። አያችሁት ፐርሰንቱን ከ25 እስከ 34 68%፣ ከ35 እስከ 44 31%። አጠቃላይ የኔ ተመልካቾች ከ25 እስከ 44 ባለው የእድሜ ክልል ያሉ ናቸው። ይሄን ያሳየኛል ማለት ነው። ጀንደር ሜል ፊሜል፣ ሜሎች 64% ያያሉ፣ ፊሜሎች 35%። ስለዚህ የኔ አብዛኞቹ ተመልካቾች ወንዶች እንደሆኑ ያሳየኛል ማለት ነው። ጂኦግራፊውም ያሳያቸዋል። ኢትዮጵያ ውስጥ ያሉ ሰዎች 64.6% ይመለከታሉ። ሳውዲ አረቢያ 4.1፣ ዩናይትድ አረብ ኤሚሬት 1.8። አያችሁ እንዲህ እያለ አንድ ባንድ ይነግራችኋል። እዚያ ቶፕ ሳብታይትል ላንጉጅ አማሪክ ኖ ሳብታይትል እንግሊዝ እያለ ሁሉን ያሳያችኋል። ይሄን አንድ ባንድ ተመልከቱ። ዌች ታይም ፍሮም ሳብስክራይበር እዚህ ጋር ደግሞ በጣም ወሳኝ ነገር አለች። እናንተ ይኸውላችሁ ዌች ታይም ፍሮም ሳብስክራይበር እዚህ ጋር ኖ ሳብስክራይብድ 67% ይለኛል። ስለዚህ ከኔ ጋር የኔን ቪዲዮ የሚመለከቱት ሳብስክራይብ ያላደረጉ ሰዎች 67% ይመለከቱታል። ይሄ ማለት ብዙዎች የሚመለከቱት ሰዎች ሳብስክራይብ ሳያደርጉ ብቻ ተመልክተው ይወጣሉ። እዚህ ጋር ያሳያቸዋል። ሳብስክራይብ ያደረጉ ሰዎች ደግሞ 32% ነው ያዩት። ስለዚህ ሳብስክራይብ ያደረጉ ሰዎች 32% ናቸው፣ ያላደረጉት ደግሞ 67 ናቸው። ስለዚህ አብዛኛዎቹ ሳብስክራይብ ሳያደርጉ እያዩ የሚወጡ መሆናቸውን እዚህ ጋር ቼክ ማድረግ ትችላላችሁ። በዚህ መሰረት እነዚህን ወሳኝ ነገሮች ካወቃችሁ እናንተ ዋይቲ ስቱዲዮ ላይ ዋናውንና ትክክለኛውን መንገድ ተረድታችኋል። በዚህ መንገድ እያስተካከላችሁ ራሳችሁን አፕዴት እያደረጋችሁ ከሰራችሁ በአጭር ጊዜ ውስጥ እናንተ ተከፋይና ዩቲዩብ ላይ ትልቅና ብዙ ገንዘብ መስራት የምትችሉ ትሆናላችሁ ማለት ነው። ይሄ ቪዲዮ በደንብ ተከታተሉት፣ በደንብ ተረዱት። ይሄን ተረድታችሁ እናንተ ወደ ተግባር ከገባችሁ በአጭር ሰዓት ለውጡን ታዩታላችሁ። አሁን የራስህን አናላይቲክ በራስህ በመተማመን መቆጣጠር ትችላለህ። ጥያቄ ካለ ኮሜንት ላይ አስቀምጥልኝ። ለተከታታይ የዩቲዩብ ትምህርቶች
ቻናሉን ሳብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተባበሩን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።